ተከታታይ የፓወርፖይንት ትምህርታችንን ክፍል 6 ይዤላችሁ መጥቻለሁ። በዛሬው ክፍል ሁለት ወሳኝ ነገሮችን እንመለከታለን ማለት ነው። የመጀመሪያው ወርኪንግ ዊዝ መልቲሚዲያ በሚለው ስር ኦዲዮ እንዴት ይገባል፣ እንደዚሁም ቪዲዮ እንዴት ይገባል የሚለውን እንመለከታለን። ፓወርፖይንት ላይ በጣም በቀላሉ ማስገባት፣ አዳዲስም ሪከርድ እያደረጋችሁ ማስገባት የማትፈልጉትን ቆርጦ ማውጣትን ሁሉ እንመለከታለን ማለት ነው። እንደዚሁም ደግሞ በሞጁል 9 ወይም ደግሞ ሞጁል 9 ላይ መሰረታዊ የሚባሉ ነገሮችን እናያለን ማለት ነው። ለምሳሌ ፓወርፖይንት ማቅረብ ስትጀምሩ ወይም ደግሞ እያቀረባችሁ የግዴታ ልታውቋቸው የሚገቡ ነገሮች አሉ ማለት ነው። ከነሱ ውስጥ ለምሳሌ እዚህ ጋር ራይት ክሊክ ብነካ የምታዩቸው ነገሮች አሉ። እዚህ ጋር ያሉት እንዳለ ምንነታቸው እንደዚሁም ደግሞ እንዴት እንደምንጠቀማቸውም በደንብ እንመለከታለን። ምናልባት ግን ያለፉትን ክፍሎች ካላያችሁ ደግሞ እዚህ ጋር እንደምታዩት እስከ ፓርት 5 አለላችሁ። እዚህ ጋር ይሄን መመልከት ይቻላል። በተጨማሪም ማይክሮሶፍት ወርድ፣ ኮምፒውተር እንደዚሁም ደግሞ ኤክሴልም ከፈለጋችሁ እዚህ ጋር ፕሌሊስት የሚል አለ። ፕሌሊስት ውስጥ ስትገቡ ሁሉንም ታገኛላችሁ ማለት ነው እንደዚህ ተቀምጠው። ስለዚህ አሁን ቀጥታ ወደ ዛሬው እንሄዳለን። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ወርኪንግ ዊዝ መልቲሚዲያ የሚለውን እንመለከታለን ማለት ነው። የመጀመሪያው ድምጾች ናቸው ወይም ደግሞ ኦዲዮዎች ማለት ነው። ፓወርፖይንታችሁ ላይ አሁን እንደ ባክግራውንድ ሊሆን ይችላል፣ እንደ ዋናም ሊሆን ይችላል። ድምጾችን ማስገባት ሊኖርባችሁ ይችላል። ስለዚህ እንዴት እንደምታስገቡ እናያለን። ካስገባችሁ በኋላ ደግሞ ትሪም ማድረግ ይኖርባችኋል ማለት ነው። መቁረጥ የማትፈልጉት ፓርት ካለ ቆርጦ ማውጣት። ስለዚህ እሱንም እንመለከታለን። በተጨማሪም ፕሌይባክ ሴቲንግ የሚባል አለ። እሱም መሰረታዊ ነው። ሶስቱን አሁን አይተናቸውን እንምጣ በተግባር። ስለዚህ ለማየት እንዲመቸን ሴቭ ያደረግነው ነበረ ፓወርፖይንት ፈርስት ክላስ ብለን አብረን እየሰራንበት ያለ ነው ይሄ ነው። አሁን የምታስገቡትን ድምፅ አንደኛ እዚህ የመጀመሪያው ስላይድ ያስገብታችሁ ሁሉም ላይ እንዲገባ ማድረግ ይቻላል፣ ወይም ደግሞ የመረጣችኋት ስላይድ ላይ ብቻም እንዲገባ ማድረግ ይቻላል። ሁለቱንም እንየው። ለምሳሌ እዚህ ላይ ላስገባ ክሊክ አድርጌያለሁ። ከዛ ከላይ ኢንሰርት የሚል አለ። በዚሁ አቅጣጫ ስንመጡ ኦዲዮ ይላል ማለት ነው። ኦዲዮ ጋር ከመጣችሁ በኋላ ሁለት መንገዶች አሉት። አሁንም አንደኛ ከፒሲያችሁ ላይ ወይም ወርዶ የተቀመጠ ካለ ማምጣት ይቻላል። ሪከርድ ማድረግ ከፈለጋችሁም የራሳችሁን ድምፅ ሪከርድ ኦዲዮ የሚለውን ትነካላችሁ። ከዛ በኋላ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ሪከርድ ለምታደርጉት ነገር ስም መስጠት ይቻላል ማለት ነው። ለምሳሌ ማይ ሪከርድ ልበለው። ከዛ እንዲጀምርላችሁ እዚህ ጋር ቀይ ያለላችሁ የማስጀመሪያ ይሄንን መንካት ነው። ከዛ ይጀምራል። አሁን ሪከርድ እያደረገ ነው። እዚህ ጋር ይቆጥራል ምን ያህል ሰከንድ እየቀረጻችሁ ወይም ሪከርድ እያደረጋችሁ እንዳላችሁ። አሁን 7 ሰከንድ አካባቢ ደርሷል። የምትፈልጉትን ያህል ከቀረጻችሁ ወይም ሪከርድ ካደረጋችሁ በኋላ እዚህ ጋር መጣችሁ ፖዝ ትሉታላችሁ ወይም ይቆማል ማለት ነው። ከዛ ኦኬ ብትሉት ቀጥታ ኦዲዮ እዚህ ጋር ይገባል። ነገር ግን እዚሁ ደግሞ ቼክ ማድረግ ማዳመጥ ከፈልጋችሁ መክፈት ይቻላል። ይጀምራል። አሁን ሪከርድ እያደረገ ነው። እዚህ ጋር ይቆጥራል ምን ያህል ሰከንድ እየቀረጻችሁ ወይም ሪከርድ እያደረጋችሁ። አሁን ኦኬ ስለው በቀጥታ ይገባል። ይኸውና ይጀምራል። አሁን ሪከርድ እያደረገ ነው። እዚህ ጋር ይቆጥራል ምን ያህል ሰከንድ እየቀረጻችሁ ወይም ሪከርድ እያደረጋችሁ እንዳላችሁ። አሁን 7 ሰከንድ አካባቢ ደርሷል። የምትፈልጉትን ያህል ከቀረጻችሁ ወይም ሪከርድ ካደረጋችሁ በኋላ እዚህ ጋር መጣችሁ ፖስት የምትቆርጡት ነገር ካለም ትሪም ታደርጋላችሁ ማለት ነው። ሪከርድ ማድረግ ደግሞ ካልፈለጋችሁ የተዘጋጀ ድምፅ ካለ ኢንሰርት ከዛ እዚህ ጋር ኦዲዮ ኦን ማይ ፒሲ የሚለውን ትነካላችሁ። ለምሳሌ አሁን ሳምፕል ስለሆነ አንድ ድምፅ ላስገባ። እንደምታዩት ገብቷል ድምፁ። እዚህ ጋር ፕሌይ ብለው ማቆም ከፈለጋችሁ እንደዚህ ቦታውን መቀየር ይቻላል። እንደዚህ ይዛችሁ ማንቀሳቀስ። መቁረጥ ከፈለጋችሁ ደግሞ ቅድም እንዳልኳችሁ ፕሌይባክ የሚል አለ። ይሄን ስነኩ ሴቲንጎች አሉ ማለት ነው። አንደኛው ሴቲንግ እዚህ ጋር የምትመለከቱት ነው፣ ትሪም ማድረጊያ ወይም መቁረጫ። አሁን ድምፁን እዚህ ያዳምጣችሁ የማትፈልጉትን ፓርት ትቆርጣላችሁ። ለምሳሌ ከዚህ አካባቢ እንዲጀምር ከፈለኩኝ ከዚህ ብጎትተው የሚጀምረው ከዚህ ይሆናል ማለት ነው። ይሄኛው ወጥቷል። የተወሰነ በዚህም ደግሞ እንዲገባ ከፈለግን እንደዚህ ሳብብ እናድርገው። በዚህ ጋር ከዚህ በኋላ ያለውን አያገለግልም። እቺ መሀሏን ብቻ ነው የፈለግናት ማለት ነው። ከዛ ፕሌይ ያላችሁ ቼክ ማድረግ እንዲገባ ደግሞ ኦኬ ስትሉት አዲስ ወይም ኤዲት ያደረጋችሁት እዚህ ጋር ያለው ይገባል። አሁንም እዚህ ጋር እንምጣ። ፌድ ማድረግ ትችላላችሁ። ፌድ ኢን እና ፌድ አውት። ለምሳሌ ሲጀምር በጣም ጮሆ እንዳይጀምር መግቢያው ላይ ቀስ እንዲል ይሄኛውን ትንሽ ጨመር ብታረጉት ከዛ ሲጀምር ዝግ ብሎ ይጀምርና ድምፁ እየጨመረ ከፍ እያለ ይሄዳል። ሲያልቅም ባንዴ ቁርጥ እንዳይል ደግሞ ይሄኛውን የተወሰነ እንደዚህ ጨመር ብታረጉት ከማለቁ በፊት ድምፁ ራሱ መቀነስ ይጀምርና እየወረደ ይሄዳል ማለት ነው። ድምፅም እዚህ ጋር አማራጮች አሉ። ለምሳሌ ሃይ ካደረጋችሁት በጣም ይጮሃል ማለት ነው። ሚዲየም መካከለኛ ነው። ሎ ብታደርጉት ደግሞ በጣም ዝቅተኛ ድምፅ ይኖረዋል።
ካልፈለጋችሁት ግን ሚዩት ታደርጋላችሁ። ነገር ግን ሚዲየም ወይም ሎ አድርጋችሁ መጠቀም ይቻላል። ከዛ ደግሞ መቼ ይጀምር የሚለውን ስታርት የሚለውን ይሄንን አውቶማቲካሊ ታደርጉታላችሁ። ልክ ፓወርፖይንቱ ሲጀምር አብሮ ይጀምራል ማለት ነው። እዚህ ጋር መታችሁ ደግሞ ፕሌይ አክሮስ ስላይድ ካላችሁት አሁን ሁሉም ስላይድ ላይ እዚህ ጋር የገባው ያስገባነው የመጀመሪያው ላይ ነው። ነገር ግን ሁሉም ላይ ይገባል ማለት ነው። እዚህ ጋር ብዙ ናቸው ሴቲንጎቹ፣ ከዚህ በፊትም ሰርቼላችኋለሁ። በተጨማሪም ግን ፕሌይ ኢን ባክግራውንድ የሚለውን ይሄን ብናቁት በዲፎልት እዚህ ጋር ያሉት ነገሮች እንዳለ አክቲቭ ይሆናሉ። ስለዚህ ሁሉም ባክግራውንድ ላይ ይሄ ድምፅ አሁን ይጫወታል ማለት ነው። የገባው እዚህ ነው። ነገር ግን 20 ስላይድ ላይ ይሄ ድምፅ ይጫወታል ማለት ነው። ከዛውን ቀጥታ ፓወርፖይንታችሁን አስጀምራችሁ መመልከት ትችላላችሁ። ድምፁ ሁሉም ላይ በተመሳሳይ ደግሞ ቪዲዮ ማስገባቱን ከፈለጋችሁ ለምሳሌ ይሄን ደግሞ ላጥፋውና ክሊክ አድርጋችሁ ዲሌት ስታደርጉት ይጠፋል። ኢንሰርት ከዛ እዚህ ጋር ቪዲዮ የሚል አለ። ቪዲዮም የተለያዩ አማራጮች አሉ። ከኦንላይን ማምጣት ይቻላል፣ ወይም አውርዳችሁ ያስቀመጣችሁት ካለ ዚስ ዲቫይስ ብላችሁ ማምጣት ትችላላችሁ ማለት ነው። ለምሳሌ እንደ ሳምፕል እንዲሆን አንድ ያወረድኩት ነበረ። ይሄውና ኢንሰርት ብለው ቪዲዮ በቀጥታ ይገባል። ከዛ እዚህ ጋር ፕሌይ ያላችሁ መመልከት ትችላላችሁ። ከዛ ልክ እንደ ፎቶ ሳይዙን መጨመር መቀነስ እንደምትመለከቱት ይቻላል ማለት ነው። እንደዚህ ያደረጋችሁ ይህም ሴቲንግ አለው። እዚህ ጋር መታችሁ ፕሌይባክ የሚለውን ብትነቁ የተለያዩ ሴቲንጎች አሉ። ፌድ ኢን፣ ፌድ አውት፣ ትሪም ማድረጊያ፣ መቁረጫ። ፕሌይ ፉል ስክሪን ብትሉት ደግሞ ሙሉ ስክሪን ላይ ይጫወታል። ለምሳሌ ፕሌይ ፉል ስክሪን አልኩት፣ ላስጀምረው። ስላይድ ሾው እንደምታዩት አንድ ካለቀ በኋላ ኢንተር ስትሉት የተገባው ትንሽ ቦታ ነው፣ ነገር ግን ፉል ስክሪን ላይ እየተጫወተ ነው ማለት ነው። ልመልሳችሁና ግን ይሄኛውን ፉል ስክሪን የሚለውን ብታዩት እዚህ ጋር እንትን ያለውን ከዛ ላስጀምረው። ስላይድ ሾው ፍሮም ቢጊኒንግ እንደምታዩት እዚህ ጋር ይጫወታል። ኔክስት ስትሉ ግን ወደ ቀጣዩ ይሄዳል እንጂ ፉል ስክሪን ሆኖ አይጫወትም ማለት ነው። ስለዚህ እንደ ቲፕን በዛው ምን ማድረግ ትችላላችሁ? እቺን ቀንሳችኋት ለምሳሌ ቦታ እንዳትይዝ፣ እዛ ግን ሙሉ በሙሉ እንዲታይ እላው ላይ ክሊክ ታደርጉና እዚህ ጋር ፉል ስክሪን የሚለውን አክቲቭ ታደርጋላችሁ። ፕሌይ ባክ የሚለው ጋር መታችሁ ፕሌይ ፉል ስክሪን፣ ከዛ በኋላ ስላይድ ሾው። አሁን ተመልከቱት፣ ቪዲዮ እዚህ ጋር ነው ያለው። ኢንተር ስል ግን ይሄ ልክ ስላይዱ ሲያልቅ ግን ሙሉ ይጀምራል ማለት ነው። የመጀመሪያው ስላይድ ያለቀ ነው ፉል ስክሪን ላይ መታየት ይጀምራል። ካልተከፈተ ደግሞ እንዲቆም ከፈለጋችሁ ሃይድ ዋይል ኖት ኦፕኒንግ የሚለውን ብትነኩት እንደዚህ። ከዛ እንምጣና ስላይድ ሾው ፍሮም ተመልከቱት። አሁን አልተከፈተም። ስለዚህ ከስር መጥቶ ቁጭ ብሎ አይታይም ማለት ነው። ልክ ሲጀምር ግን ቀጥታ ፉል ስክሪን ሆኖ ይጀምራል። ስለዚህ እዚህ ጋር ያሉትን ሴቲንጎችም እንደዚህ ያደረጋችሁ ልትጠቀሟቸው ትችላላችሁ። ብዙ ሴቲንጎች ስላሉት ማለት ነው። ቀጥታም ከዚህ ጋር እንደምታዩት ሴቭ ማድረግ ይቻላል። በዚሁ አጋጣሚ ግን ቪዲዮ ሪከርድ ለማድረግ ሌላው ለምሳሌ እዚህ ጋር ኢንሰርት የሚለውን ነክታችሁ ስክሪን ሪከርድ የሚል አለ። ይህም በመንካት እዚህ ጋር ያለውን ስላይድ እንደዚሁም ደግሞ ውጭ ላይ ያሉ ነገሮችንም በአጠቃላይ የኮምፒውተራችሁን ስክሪን ሪከርድ ለማድረግ በዚህ መጠቀም ይቻላል። ይህም ብትነኩት አሁን ሙሉ በሙሉ የምትፈልጉትን ፓርት ሪከርድ ያደርጋል። ለምሳሌ ከዚህ ጀምሬ እንደዚህ እንዳለ ሪከርድ አድርግልኝ ብለው መረጥኩለት። ከዛ ሪከርድ የሚለውን ብነካ ይቆጥራል። እንደምታዩት 1 2 3 እያለ ነው። አሁን ሪከርድ እየተደረገ ነው ማለት ነው። ለማስቆም ወደ ላይ ቆም ትሉና መልሳችሁ ፖዝ ማድረግ ወይም ሙሉ በሙሉ ደግሞ ለማስቆም ይሄን ብትነኩ ይቆማል። ሪከርድ ያደረግነው ነገር አሁን እዚህ ጋር ተመልከቱት። ፕሌይ ብለን ብናየው እንዳለ እንቅስቃሴን ቀርጾታል ማለት ነው። ስለዚህ አንድ ስክሪናችሁን፣ ሁለተኛ ደግሞ ፕሬዘንቴሽናችሁን ጀምራችሁ ሪከርድ ማድረጋችሁን መቀጠል ትችላላችሁ ማለት ነው። ለምሳሌ ኢንሰርት ስክሪን ሪከርዲንግ የሚለው ልንካው። ሪከርድ ጀምሯል። አሁን የሚሄድባቸው ነገሮች እንዳለ ሪከርድ ይደረጋሉ። ተመልከቱት። ለምሳሌ እዚህ ውስጥ ልግባ። ከዛ ይሄንን ስላይድ ሾው ፍሮም ቢጊኒንግ ልበልና ይሄን እንቅስቃሴ ነው እንዲቀርጸው ስለፈለኩ ከዛ ለማስቆም ደግሞ እንወጣና ወደ ላይ ሄዳችሁ ብቻ እንደዚህ ከፍ ስትሉ ይሄውና ትነካላችሁ። እዚህ ጋር አሁን ቼክ እናድርገው። ጀምሯል። አሁን የሚሄድባቸው ነገሮች የገባንበት የወጣንበት ሙሉ ነገሩ ሪከርድ ተደርጓል ማለት ነው። ከዛ ይሄንን ሪከርድ ያደረጋችሁትን ነገር አሁን ምን ማድረግ ትችላላችሁ? ልክ እንደቀድሞ ሴቲንጉን ማስተካከል የመሳሰሉትን ነገሮች ማድረግም ይቻላል ማለት ነው። ስለዚህ በተለያየ መንገድ ስክሪናችን ሪከርድ ማድረግ እንችላለን። ከዚህ በተጨማሪም ደግሞ ለምሳሌ ስላይዳችሁን ከጀመረ በኋላ ስላይድ ሾው የሚለው ጋር ስትመጡም
ሪከርድ ስክሪን የሚል አለ። ፍሮም ከረንት ስላይድ ካላችሁት ከመጀመሪያው እስከ መጨረሻ ያለውን ስላይድ መቅረጽ ይቻላል። ፍሮም ቢጊኒንግ ካላችሁት ደግሞ ከመጀመሪያዋ ጀምሮ እስከ መጨረሻ ያለውን ሪከርድ ማድረግ ትችላላችሁ ማለት ነው። ይህም በመንካት እዚህ ጋር ፍቃድ እንድሰጡት ጠይቃችኋል። የካሜራ ፍቃድ ሰጡታላችሁ። ከዛ ሪከርድ ማድረግ ይቻላል ማለት ነው። እያንዳንዱ ስላይድ እዚህ ጋር ይመጣላችኋል። ለምሳሌ ከዛ እዚህ ጋር እናንተ እያወራችሁ መቅረጽ ትችላላችሁ። ድምፅ ምናምን የመሳሰሉትን ከላይ ካስተካከላችሁ በኋላ ከዚህ በተጨማሪም እዚህ ጋር የምታዩዋቸው እንደዚህ መጻፊያ፣ ማስረጃ፣ የተለያዩ ነገሮች አሉ ማለት ነው። ስለዚህ ስቶፕ ስትሉት ይቆማል፣ ስታርት ስትሉት ደግሞ ሪከርድ ማድረጉን ይጀምራል ማለት ነው። ሪከርድ ያደረጋችሁት ሙሉ በሙሉ ክሊር እንዲሆን ከፈለጋችሁ ደግሞ ክሊር ሪከርዲንግ ስሉትና ክሊር ሪከርዲንግ ኦን ከረንት ስላይድ ካላችሁት ከዚህ ላይ ነው። ከሁሉም ከሆነ ግን ክሊር ሪከርድስ ኦን ኦል ስላይድ ስትሉት ከሁሉም ላይ ይጠፋል። ስለዚህ በዚህ መንገድ ኦዲዮ ማስገባት እንደዚሁም ደግሞ ቪዲዮ ማስገባትና መቆራረጥ ይቻላል። የተለያዩ ኢፌክቶችንም ማስገባት ትችላላችሁ ማለት ነው። ሌላው ደግሞ ስላይድ ሾው ስታቀርቡ ወይም ደግሞ ከጀመራችሁት በኋላ የምትጠቀሟቸው የተለያዩ ቱሎች አሉ። አንደኛ ለማስጀመሪያውን ስላይዳችሁን ስታርት ፍሮም ቢጊኒንግ ወይም ደግሞ F5 መንካት ይቻላል። ሾርት ከት ነው። እንደዚሁም ደግሞ ስታርት ፍሮም ከረንት ስላይድ ብላችሁ ማስጀመር ትችላላችሁ። ለምሳሌ ይህን ስላይድ ላስጀምረው ከፈለኩኝ አንደኛ ስላይድ ጋር መታችሁ እዚህ ጋር ፍሮም ቢጊኒንግ ወይም F5 እንደገና ደግሞ እዚህ ጋር መታችሁ ፍሮም ከረንት ሺፍት F5ን በመንካት እንዲጀምርላችሁ ማድረግ ይቻላል። ከረንት ካረጋችሁት ከራሱ ወይም ከቆመበት ነው የሚጀምረው። ከዛ ደግሞ ፕሬዘንተር ቱል የሚባሉ አሉ። ስፒከር ኖት ወይም እናንተ ኖት የምትይዙባቸው ቦታዎች፣ ሌዘር ፖይንተር፣ ፔን ቱል፣ ሃይላይተር በጣም ብዙ አይነት ናቸው። ለምሳሌ እዚህ ጋር መታችሁ ተመልከቱት። ኔክስት ስትሉት ወደፊት ይሄዳል። እዚህ ጋር መታችሁ ፕሪቪየስ ስትሉት ደግሞ ወደ ኋላ ይመልሳችኋል። ራይት ክሊክ አሁንም እዚህ ጋር ሁሉንም ስላይድ ለማየት ሲኦል ስላይድ ማለት ይቻላል። ማግኒፋይ ማድረግ ትችላላችሁ። እዚህ ጋር ደግሞ ፕሬዘንተር ቪው የሚባል አለ። ስክሪን ደግሞ እዚህ ጋር አለላችሁ። ለምሳሌ እናንተ እያስረዳችሁ ሰዎች በመሃል ትኩረታችሁ የእናንተ ንግግር ላይ እንዲሆን ከፈለጋችሁ ብላክ የሚለውን ብትነኩት ጥቁር ይሆናል። መልሳችሁ ደግሞ አሁንም እዚህ ጋር አንብላክ ብትሉት ይመለሳል። በሾርት ከትም ቢን መንካት ይቻላል። ብላክ የሚጀምረው በቢ ነው። ስለዚህ አሁን ከኪቦርድ ላይ ቢን ብነካ እንደምታዩት ይጠፋል። መልሼ ቢን ብነካ ደግሞ ይመጣል። አሁንም እዚህ ጋር ነጭ ለማድረግ ዋይት ማድረግ ይቻላል። ይሄን ብትነኩት ነጭ ብቻ ይሆናል። መልሳችሁ አሁንም እዚህ ጋር መታችሁ ይሄን ብትነኩት ይመለስላችኋል። በሾርት ከት ደብሊው ነው ዋይት። እንደዚህ ብትነኩት ዋይት ይሆናል። እንደዚህ ብትነኩት ጽሁፉ ይመለሳል። እዚህ ጋር ደግሞ ፖይንተር ኦፕሽኖች አሉ። ለምሳሌ ሌዘር ፖይንተር አለ። እንደምታዩት እንደዚህ እያበራችሁ ለሰዎች በደንብ እንዲታያቸው ፖይንት ማድረግ ወይም ማመልከት ትችላላችሁ። ራይት ክሊክ አሁንም እዚህ ጋር ትመጡና ደግሞ ፔን ወይም የምጽፉት ነገር ካለ እንደዚህ መጻፍ ይቻላል ማለት ነው። እንደዚህ ያደርጋችሁ ማስረዳት ትችላላችሁ። አሁን ሳሳያችሁ በነበረበት ራይት ክሊክ የዚህን ከለር መቀየር ከፈለጋችሁም ትችላላችሁ። ለምሳሌ ፖይንተር ኦፕሽን እዚህ ጋር ኢንክ ከለር የሚል አለ፣ ወይም የቀለሙን ከለር መምረጥ ማለት ነው። ለምሳሌ ብሉ ብናደርገው ሰማያዊ ይሆናል። ራይት ክሊክ ፖይንተር ኦፕሽን ሃይላይት ማድረግ የምትፈልጉት ነገር ካለ ሃይላይተር አለ። ስለዚህ እንደዚህ ብቀባው እንደምታዩት ይቀባል ወይም ሃይላይት ያደርግልኛል። እንደዚህ የጻፋችኋቸውን ነገሮች ለማጥፋት ደግሞ ከፈለጋችሁ ኢሬዘር አለላችሁ እዚህ ጋር። ይሄን በመንካት እያንዳንዷን ነገር ማጥፋት ይቻላል። በአንዴ ደግሞ ሁሉንም ነገር ማጥፋት ከፈለጋችሁ ራይት ክሊክ ትነኩና እዚህ ጋር ትመጣላችሁ። ከዛ በኋላ ኢሬዝ ኦል ኢንክ የሚለውን ብነኩ በአጠቃላይ እንደምታዩት ይጠፋል ማለት ነው። ስለዚህ ፕሬዘንት ስታደርጉ እዚህ ጋር ያሉትን ነገሮች ብትጠቀሙ ፕሬዘንቴሽናችሁን የተሻለ ጎላ ያደርግላችኋል። የመጨረሻውን ስላይድ ማግኘት ከፈለጋችሁ ደግሞ ኢንድ ሾው ብላችሁ መግባት ይቻላል። እርዳታዎች ካስፈልጓችሁ ሄልፕ የሚለው ውስጥ ብትገቡ አሁን ሾርት ከቶችን እንዳለ ማግኘት ትችላላችሁ። ብላክ ወይም ቢ እንደምትመለከቱት ጥቁር ያደርገዋል እያለ ነው፣ ዋይት እያለ ሌሎችንም ሾርት ከቶች ይነግሯቸዋል ማለት ነው እዚህ ፓወርፖይንቱ ላይ ወይም ፕሬዘንት ስታደርጉ ያሉትን። ስለዚህ የዛሬውን ክፍል እዚህ ላይ ያጠናቀናል። በቀጣይ ክፍል ደግሞ የመጨረሻውን ክፍል ይዤላችሁ እመጣለሁ ማለት ነው። ቪዲዮ ከተመቻችሁ እና ቀጣዩን እንድሰራላችሁ የምትፈልጉ ከሆነ ግን ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ። አመሰግናለሁ በጣም ቻው።